ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? በኮከብ ሚዲያና ማስታወቂያ ተዘጋጅቶ በተወዳጁ ፋና ቴሌቪዥን በዚህ ሰዓት የሚተላለፍላችሁ የአብሮነት ፕሮግራማችን አሁን ጀምሯል። አብራችሁን ቆዩ። ተመልካቾቻችን እንግዲህ ታውቋቸዋላችሁ የዛሬ እንግዶቻችንን ኢንጂነር ባንጃ ወይም ተስፋ ብርሃን በመባል ይታወቃል። በሀገራችን በተለይም የባህል ሙዚቃዎችን በመጻፍ እናውቀዋለን። ጋሺ መላሽ ለጋስ ለእርሶ እንግዲህ ትውውቅ የማያስፈልገውም በሙያው ከ50 ዓመት በላይ ቆይተዋልና ብዙ ሙያዎችን ለተመልካች አበርክተዋል። ስለርሶ ማስተዋወቅ እንግዲህ ማይሆን ነገር ነውና እስቲ ስለርሶ ስላስተዳደጎ ስለ ትዳር ህይወቶ ብንጠይቆት ነው የሚሻለው። አስተዳደጌ እኔ ዙረት ነው ማለት ይቻላል። በ11 ዓመቴ ነው ከሀገር የወጣሁት። እናት አባቴ የተለዩ ከ11 ዓመቴ ነው። በ1954 ዓመተ ምህረት እቴጌ ሲሞቱ ቀጠሮ ለቅሶ ነበር። ሳይ ጊዜ ቀጠሮ ለቅሶ የሚባል ነበር። እየተለቀሰ ነው ወጣሁ። ደሴ ገባሁ። ከደሴ ወልዲያ፣ ከወልዲያ አዲስ አበባ፣ ከአዲስ አበባ ኢሉባቦር በ58 ዓመተ ምህረት ኢሉባቦር ነበርኩኝ። ኢሉባቦር አባት ሞታሉና ዘዋረዱኝ። ምን ሆኖ ሞተ? ሰው ገደሏል። ከኢሉባቦር ከመቱ ከተማ ተነስቼ በእግሬ በሁለት ወሬ አገር የገባሁ። ይህን የቢጤ መስያቸው እንጀራ ይዞልኝ መጡ። ስስቅ ዙጥዬ ነበር የሚሉኝ። ዙጥዬ ተባለ፣ ተለቀሰ፣ ተባለ። መቼም ይሄንን ይመስላል ቅጫሙ እንደው ያ ሁሉ ወዳው ተለቀሰ፣ ተባለ፣ አለቀሱ እና ክስቶቼ ምናምን ሁሉ በውሃ ተሞቀ፣ ታጠብኩ። ያ ጠቅላላ ልብስ ወለቀና ወደዛ ጋር ተቃጠለ። ሌላ ሳረጉልኝ ጋቢ ሰጡኝ። ሞተ የተባለው ሰውዬ ብቅ አይልም አባቴ ብቅ አለ አባቴ። አው ሞተ በሉት ሰው ገደለው በሉት ይመጣል ብሎ ነው አሉ። ባሰዋል ራሱ ነው። ብዙም አልቆየም። ተዛ ተነስቼ ዱብቲ የሚባል ሀገር ሄድኩኝ። ዱብቲ ያልሰራው ስራ የለም። ከዛው ሹፌር ሆንኩኝ። አሚበራ፣ ንዴት ባህሪ፣ ዱብቲ እነዚህ ሁሉ ሰርቼባቸዋለሁ። ላንድሮቨር ሹፌር ነበርኩ። ከዛ ወደ አዲስ አበባ ስመጣ አገር ፍቅር ገባሁ። በቃ መኪናውን ዘይሽ ኢንጂነር እንግዲህ ያው እኛ የምናውቅ በስራዎች ነው። በብዙ ጊዜ በስነ ጽሁፉ ነበር። በተለይም እንደዚህ የታወቁ ባህል ዘመናዊና የባህል ሙዚቃዎችን በመጻፍ ነው የምትታወቀው። ከዛ በኋላ ደግሞ በትወናው መጥተሃል። አሁን ደግሞ በተለያዩ ማስታወቂያዎች ላይ እናገኛለን። ያንተ ወደ ኪነ ጥበብ አገባብ ምን እንደሚመስል እድገትህንም ጨምረህ ብትነግረን። የተወለድኩት ያው ወሎ ነው። ወሎ ወራይሉ አውራጃ ጃማ ወረዳ ይባላል። እዛች ልዩ ስሙ ጎዶ በምትባል መንደር ውስጥ ነው የተወለድኩት። እዛ አባቴ ደግሞ የመንዝ መሃል ሜዳ ነዋሪ ነው እዛና ያው መንዝና ወራይሉ ኩታ ገጠም ስለሆነ ይገናኛል። በዛ ለንግድም ወራይሉ ባለው ገበያና በመሃል ሜዳ ባለው ገበያ ነጋዴዎች ይመላለሱበታል ማለት ነው። በአጋጣሚ እንደሰማሁት አባቴ እዛ ለገበያ መጥቶ እናቴን በማግኘቱ፣ እናቴ ሙስሊም ናት፣ አባቴ ክርስቲያን ነው። ግን ሃይማኖቱ ገደብ አላገዳቸውም። ተግባቡ፣ ቤተሰብ ተጠያየቀና ተጋቡ ማለት ነው። በዛኔ ተወለድኩ ማለት ነው። እንግዲህ ያደግኩት እዛው አካባቢ ነው እስከ ተወሰነ ዓመት ድረስ። እዛ ጃማ ውስጥ እረኝነት ጠብቄያለሁ። በጎች አግጃለሁ፣ ፍየሎች። እዛ ደግሞ ወደ መሃል ሜዳ እናቴ በ3 ዓመቴ በሞት በመለየቷ አባቴ ወሰደኝ ወደ መሃል ሜዳ። መሃል ሜዳም እንደዚሁ በርከት ላለ ዓመታት የተወሰነ ትምህርት እየተማርኩ እዛ ኖሬያለሁ። ግን ወደ ኪነ ጥበቡ ያመጣኝ መንገድ 2 ነገሮች ናቸው ብዬ ነው እንደ ወሳኝ የማያቸው። አንደኛው አባቴ ራሱ ሙዚቀኛ መሆኑ ነው። አኮርዶ ይጫወታል፣ ይዘፍናል።
ድምፁ ያው የወንድ ድምፅ ነው፣ ግን አኮርዶ ይመታል። እዚህ አዲስ አበባም ከና እያሌው መስፍን ጋር አገር ፍቅር ሲመሰረት አብሮ መስራች የነበረ ሰው ነው። አኮርዶ ይጫወታል ብቻ። ከዛ ውጭ ደግሞ እንትን ማነው ጃማ በነበርኩበት ጊዜ የእናቴ ወንድም ሁሴን ሐሰኔ ይባላል። እናቴ ወርቁ ሐሰኔ ነው የምትባለው፣ ወንድሟ ሁሴን ሐሰኔ። እናቴ ያው እንደነገርኩ በ3 ዓመት ስለሞቱ ከዛ ጀምሮ ሁሴን ሐሰኔ አሳድጎኝ ስለነበረ ሁሴን ሐሰኔ በጣም በቃ ሳቂታ ነው፣ ተጫዋች ነው። ንግግሩ በቃ እኔ ያን ጊዜ ቲያትር ምን እንደሆነ አላቅም፣ ድራማ ምን እንደሆነ አላቅም። እንግዲህ ገጠር ውስጥ ኪነ ጥበብ ራሱ ምን እንደሆነ አላቅም። ግን አጎቴ ከሰዎች ጋር ሲናገር ገበያ ሲሄድ ምን በእያንዳንዷ ሰዓት መቀለድ መጫወት ይወዳል። በቃ ንግግሩ ምኑ። በአሁኑ ሰዓት አጎቴ ኢንጂነር ባንጃው ነበር እዛ። ኢንጂነር ባንጃውን ያመጡት አጎቴን የተጫወትኩት በቃ እና የሁለቱ በአባቴ በኩል የግጥምና የስነ ጽሁፍ እንትኑን እንዲይዝ አባቴ ምክንያት ሆኖኛል። አጎቴ ደግሞ ተውኔት እንድተውን ምክንያት ሆኖኛል። እነኚህ እስካሁን ድረስ የምተውነው ያጎቴን። ስለዚህ ከቤተሰብ የተወረሰ ነው ኮንሴፕት ነው። አዎ ያ ደግሞ እንግዲህ ያ ስለነበረ አድጌ ከዚህ ቀደም እንደተናገርኩት በፖሊስ ስነ ስርዓት ውስጥ ስለተቀጥሬ በ74 ፖሊስ ከገባው በኋላ ፖሊስ ሰልጥኜ እንደተመረኩ ፖሊስ ዘርፉ ብዙ ስለነበረ በሙዚቀኛ፣ በሹፌር፣ በትራፊክ በእያንዳንዱ ዘርፍ ልዩ ስልጠና ይሰጥ ስለነበረ አስመራ ሄድኩኝና አስመራ ሙዚቀኛ እንድመለመል ወደ ሙዚቃ እንድገባ ተደረገ። ከሌላ የፖሊስ ዘርፍ ማለት ነው። ትራፊክ ሆኜ ነው ከዚህ የተመደብኩት። ግን እዛ ስደርስ የሚያውቁኝ ሰዎች ስለነበሩ ይሄ እኮ ኪነት ይችላል አሉኝ። ለምን እዛ ማሰልጠኛ ውስጥ የሆነ 10 ሆነን ከበሮ እየመታን እንዘፍናለን። እዛ ውስጥ አለሁበት። ኪነት ባለበት ሁሉ አልጠፋም ነበር። ምናልባትም አባቴን ወይ አጎቴን ያገኘው እየመሰለኝ ይሆናል። ከዛ ይሄ ኪነት ነውና ይግባሉ ሙዚቃ እዛ ገብቼ አስመራ ፖሊስ ሙዚቃና ቲያትር ክፍል ውስጥ ሙዚቃ ተማርኩ ማለት ነው። አንድ ሙዚቃ ይጫወቱልና ተመልሰን ብንገናኝ ይሻላል። አይሻልም? መልካም፣ በጣም ደስ ይለናል። እየመላ መላ እየመላ መላ እየመላ መላ የመልሄ መሌ የመልሄ መሌ የመልሄ መሌ ያዥኝ እንዳመሌ እየመልሄ መሌ የመሌ መሌ ሲልነሳና ምን ላማስል ምን ይጎልተኛል የደላኝ መስል የመን 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 ላይ የአገሬ ልጅ የሰው ወገወታት እኔዋን እንደ ከሳው ቀረ የኔ አለመሆኔ ሳይደነድም እየመሌ 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 ያዥኝ እንዳመሌ ያዥኝ እንዳመሌ። አብሮነት ደግሞ የሚገነባው በህዝቦች የጋራ ትብብር ነው። በተለይም ወጣቶች ላይ ህፃናት ላይ የሚሰራ ነውና እዛ አካባቢ ያለው የህፃናት መንፈስ ምን ይመስላል? በተለይም በኪነ ጥበቡ ትክክለኛ ሀገር ወዳድ ቤተሰቡን የሚያከብር እርስ በርሱ የሚዋደድ ልማታዊ ትውልድ የሚፈጠረው አንደኛው ከትምህርት ቤቱን ባሻገር የኪነ ጥበቡ ዘርፍ ላይ ነው። እዛ አካባቢ ያለውን ድባብ ሲንገረን። ለምን ከህፃናት በፊት ለምን ከትልልቁ ከዛ ከኔ ህፃኑኝ ከተቀጠርኩበት ለምን አልጀመረም? በጣም ጥሩ። እዛ እንግዲኛ ስንገባ አማርኛ አለ፣ ኦሮምኛ አለ፣ ትግርኛ አለ፣ ወላይትኛ አለ፣ ብዙ ቋንቋ አለ። ያ ሁሉ በፍቅር ነው የምንሰራው። ተፋቅረን ተጨዋውተን ተሳስቀን ተቀላልደን ነው የምንሰራው። እዛ አንተ ትብስ አንቺ ትብስ ተባብለን አንዱ ጎዳውልን ተባብረን አንዱ ችግር ቢሆንም ሁላችን ተባብረን ነው። የዘር የቋንቋ የፖለቲካ ምናምን የለብንም። እኛ ጋር የሃይማኖት ችግር የለብን። ሙስሊሞች አሉ እኛ አብረን እንሰራ፣ ክርስቲያኖች አሉ፣ ምንም ችግር የለብንም።
እስካሁንም ድረስ በጥበቡ ዓለም ውስጥ ምንም ችግር የለብን፣ ያፈነገጠብንም የለም። እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ ወላይታ፣ እኔ ምናምን ያለብንም በዚህ ጥበብ ብዙ የለም። ህፃናትና ወጣቶች ሲያዱ ስገባ ደግሞ ስማቸውን እንጂ አንተ ክርስቲያን ነህ እስላም ነህ የሚል እኛ ጋር የለም። የዘር ልዩነት፣ የሃይማኖት ልዩነት ምናምን ልዩነት የለብንም እኛ ጋር። ኢንጂነር በርካታ ስራዎችን ለተመልካች አብቅተሃልና የሰራሃቸውን ስራዎች ታስታውሳቸዋለህ? ምን ያህል ናቸውና ህብረተሰቡ ዘንድ የነበረው ተቀባይነት እስቲ ብታጫውተን። ብዙውን ጊዜ ህዝባዊ የሆኑ ስራዎችን በተሳትፎ ሰርቻለሁ። ከማናለቦች ድቦ ጀምሮ እሷ ናት መሰል መጀመሪያ። ከሷ በፊት መሐመድ አወል ሳልህ ድጌ ምናምን ነበሩ። የሱ 1-3 አልበሞች ከሰራው በኋላ ማናለቦችን ጀመርን። ከዛ በኋላ ባሉት የኢትዮጵያ አርቲስቶች ሁሉ በነጠላም በአልበምም ዘፈን ሰርቻለሁ ከጥቂቶቹ በስተቀር። ግጥሞቹን ደግሞ እግዚአብሔር ይመስገን ህዝብ ይወዳቸዋል። ምላሹ ጥሩ ስለነበር የህዝቡ ማበረታታት የበለጠ እንድሰራ አድርጎ ዛሬ ያለሁበት ደረጃ ላይ ደርሻለሁ። እዛ ፖሊስ ቤት እያለ የራስህንም እንትን ታደርስ ነበረ፣ ፖስታዎች በየቦታው ታደርስ ነበር የተላኩ ፖስታዎችን እና ከዛ ከፖስታውም ጋር የተያዘ ታሪክ ስላለው እሱም ብትነግረን ጥሩ ነው። የሙዚቃ ክፍሉ እንግዲህ ቲያትር ክፍል አልነበርኩም። ፖስታ ለሙዚቀኞች የሚመጣውን ከፖስታ ቤት አምጥቼ ለነሱ የምሰጠው እኔ ነኝ። ፖስታ፣ ጋዜጣ ከመምሪያ በመሄድ አንዳንድ መመሪያዎችን ለእኛ ክፍል ሲያልፍ እኔ ነኝ እየሄድኩ የማመጣውና ፖስታ አመጣ ነበር። ልክ ነው። ከፖስታው ጋር የተያዘው ለምሳሌ እዛ ቦቴጎ የሚባል ትምህርት ቤት ስማር ጓደኛ ነበረችኝ፣ አበባ ፍረዝጊ ትባላለች። አሁን ወደ ነጥቡ መጣ። አዎ እና ያቺ አበባ ፍረዝጊ ሳን ጆሴ ነው። በፊት አሁን የት ናለ? ላስ ቬጋስ ነው ያለችው። በቅርቡም በሰው አፈላልጋ ደውላልኛለች እና እዛ አብረን ነው 9ኛ ክፍል 10ኛ ክፍል 11ኛ ማትሪክ ስንፈተን ልንፈተን ባለበት ዘመን ላይ እሷ ተደብቃ ሄደች በባሬንቱ አድርጋ ሱዳን። ጠፋች። ትምህርት ቤት አትመጣም። እዛ ሲጠየቅ ቤተሰብ ጋር ሄድኩና ዋይ ከይዳ እኮ ከይዳ አሉ። በቃ እና እናትየው አለቀሱ። ሲያለቅሱ እኔም ቁጭ ብዬ አላቀስኳቸው እና በቸስ ለሳቸውም ልጅ ናት ለአንተ ፍቅረኛ ናት ጓደኛ እህት ናት። እና ከዛ አይዞ በቃ አጽናኑ እንጂና ከዛ ወጣሁኝ። ግን በጣም ያው ትበሳጫለሁ። 3 ዓመት አብረን የነበርን ጓደኛዬ ናት። የፖስታው ታሪክ ምንድነው? ፖስታ መጣውና ሲል አንዱ ለተስፋ ብርሃን ይላል። የራሴን አስቀርቼ ሌሎቹን አደልኩና ሳነባው ከሳን ጆሴ ነው የተላከው። እሷ ናት የላከች እና አንዳንድ ጊዜ እዛ መርዶ ሲረዱ ልጆች እንደዚህ አንዱ ወረቀቱን ይዘው ዝርፍቅ ይላሉና እንደዛ ነው የሆንኩት እኔ። ሳን ጆሴ ሄዷል በጣም እና አታውቅም ነበር። አረ ተመልካቾቻችን ከዛሬ እንግዶቻችን ጋር በጣም ጥሩ ቆይታ ነው ያደረግነው። እውነት ለመናገር እኛም በጣም ደስተኞች ነን። አሁን ደግሞ ዝም ብለን በባዶ አንለቅምና ጋሼ እዚህ ዋሽንቶች አሉ። በዋሽንት አንድ ተጫዋትልንና ወደ ቀጣይ ፕሮግራም እናልፋለን።
ሀገር ፍቅር ቲያትር ካልተሳሳትኩኝ በ1965 ነው የተቀጠሩት በድምጻዊ ዘፋኝነት እና ከዛም በኋላም በትወናም በተወዛዋዥ አሰልጣኝነትም ብዙ አገልግለዋል። በማስታወቂያም በፊልምም ብዙ ስራዎችን ለህብረተሰቡ አበርክተዋል። እኔ ወደ ሀገር ፍቅር ሲሄድ ፍቅሩን ነው እንጂ ይዤ የገባሁት እውቀቱን አይደለም። የሙያው ፍቅር ነው ይዤ የገባሁት። እዛ መኪና አቅም እንደገባሁኝ እዛ ተፈተንኩ። አንዷለም የሚባል ልጅ እስኪ ያን ዘፈን ዘፈኑት አሉ አቶ ዩኤል እስቲ ዘፈኑት አሉና ዝም ብዬሳቸው እኔን ነው የሚያዩት። አንድ ሰው ስሜት ሲዞ እንዲህ ይላል ወይንም አብረው ይንቀሳቀሳል ከዛ ጋር ያንን ለማየት ነው እሳቸው ለካ እትዬ ሽነሽ የምዘፍነው መሻል ሀይደ መሴታችሁን በቦረና ለመታከና ይመልስ ብለ ጎበለሽ ጎብዬ ስትል አንዷለም እንዲሁ እያለ ሲወርድ ምን እንደፈነቀለኝ አዘርዬ መካከላቸው ግን በኋላ ምን እንደምላላቀም ልጨፍር ምን አላቀው እዛ ብዬ በኋላ ስል ታምሩ ይባላል ከበሮች ብቻ ከበሮች አሉ ስል ከበሮ ነው ያለው የሉም ሰዎች ውዝዋዜውን ጨርሰው ወጥተዋል። እኔ ብቻ ነው ጨፍር እና የት ነው የምትሰራው አለኝ። አሚባራ የሚባል ነበር የምሰራው ሀረር ምን ኦርኬስትራ ምንድን ነው አልኳቸው። እንዴ ምንድን ነው የምትሰራው አለኝ። ሾፌር ነኝ ያው መኪና እዛ ቆሜያለሁ። ከሾፌርነት ወደ አዝማሪነት አለ እና ደሞዝ ስንት ነው አለኝ። 150 ብር። ይኸውልህ አንተ የምታድግልሽ ነህ እኛ 150 ብር እዚህ የሚከፈለው የለም። ብዙ ዓመት እዛ አገልግለዋል። እነዚህ በሰባ መሰረት እንቀጥራለን ለሞከራ አለኝ። ትቀጥሩኛላችሁ? እሺ እመጣለሁ። ወጣ ከዛ መኪና ሰከው ተመጨ በቃው ቀረው እንግዲህ እዛ ስገባ እኔ እንደህን ስሜቴን ውስጥ ሌሊት ቆይ ቀሰቅሰኛል። ሙዚቃ ከሰማሁ ምን አለው ዝም ያብዳለኝ ይዛ ለከቤቱ ውጭ ዘፈን ሰማ እዛ ሳልጨፍር ቀራለሁ። ተነስቼ ሄዳለሁና ያ ስሜት እንዲጠፋልኝ ነው። በኋላ እዛው ተማርኩ። ለካ ህግ አለው ሪትም የሚባል ነገር አለ። የሙዚቃ ከድምፁ ጋራ ከገጥሙ ጋር መዋሃድ አለበት። ያን አለ እዛው በ5 ዓመት አሰልጣኝ ሆንኩኝ። አሰልጣኝ ነፍሳቸውን ይማርና ሳህሉ አሰፋ አሰልጣኝ ሲባል አንድ ቡድን ተከፈለና የዛ አሰልጣኝ ተባልኩ። ሳቅኩኝ። እኔ ደብዳቤው ሲደርሰኝ ሳቅኩኝ። እኔ ለመቆየት እዛ አልኖርም ይልና ሄጄ አረጋሽ ይሄ ነገር ምንድን ነው የጻፋችሁልኝ? እኔ አይመቸኝም ያልሆንም አልችልም አልኳቸው። አልችልም እኔ እሄዳለሁኝ አልኳቸው። ቆይ አሉና አንድ ካድሬ ነበረ ስሙን አልጠራውም። ጥሩ ሰው ካድሬ ነው። አስተዳደር ክፍሉን ጠሩ። ይኸው የተሰጠውን ሹመት አልቀበልም ብሏል። ምን ትላላችሁ አሏቸው። 71 ዓመተ ምህረት ነው 65 ነው የተቀጠርኩት። በዛ ጊዜ ደግሞ ካድሬው ምን አለ ይሄማ መንግስት አምኖበት የተሰጠውን ትእዛዝ አልቀበልም ማለት ከጸረ ህዝቦች ለይተን አናየውም ማለት ጸረ ህዝብ ካልተማ እንዴ ኧረ ጓድ ከለ እኔ አልችልበትም እነከለ ነው ከኔ ብዙ 10 ዓመት ከዚህ ያገለግላሉ። እንዴት የነሱ አለቃ ሆናለሁ? እንዴት ይታዘዙኛል? እኛ ከጎን ሆነ ምን ሆነ ይሄ ነገር ማለት ቀጥል ተባለ። በርካታ ስራዎች ሰርተሃል። ከሰራሃቸው ስራዎች የገነት ማስረሻ መጀመሪያ ባልታሰበበት ጊዜ ባልታቀደበት ጊዜ ስለ አባይ የዘፈንከው ነው። እስቲ ስለሱ ምን አነሳስቶ ጻፍከው? አባይ ለምን መሰለ እሱ እንግዲህ ከሙያ ጓዶች ጋር አብረክ የምትሰራቸው የኪነ ጥበብ ሙያተኞች ጋር የምትፈጥረው የራስህ ሁዳል የራስህ የምትልበት አዋል ማለት ነውና ሙሉጌታ አባተ ነፍሱን ይማረውና የላቀ ሙዚቀኛ ነው። ከሱ ጋር ነበር የምንሰራው። ከመስራታችን በፊት እሱ ሙዚቃ ከመስራቱን የግጥም ከመጻፌ በፊት እናወራለን ዝም ብለን የየራሳችን ህይወት። አረቦች ሀብታምነት እንዴት ሊመጣ ቻለ? እነሱ አሸዋ እያላቸው ሀብታም፣ እኛ ለም አፈር እያለን ድሃ ምን አይነት እያለ ስንመራመር ነዳጅ እንደሆነ ፔትሮሌም ነው ሀብታቸው። እየፈለቀ ያን ቀርቶ ፔትሮ ዶላሩ ይገኛል። በዚህ ነው ሀብታም የሆኑት እና ነዳጅ የሚለው ነገር መጣና ግን እኮ ውሃ ነዳጅ የሚሆንበት ዘመን ይመጣል። እኛ ደግሞ የውሃ ማማንንና
አንድ ቀን ዓለም ውሃንት ማን ፔትሮሊየም ትቶ ውሃ ፍለጋ ቢመጣ ኢትዮጵያ ሀብታም የለም የሚለው ታሪክ ውስጥ ገባልና ከዛ በጣም በቃ ተመሰጠ ሙሉጌታ ማለት ነው። ተመስጦ እሱ ወደ ሙዚቃው ሲገባ እኔ ዝም ብዬ አባይ ነጋ ጠባ ሀብቱን ያፈሰዋል ጭስ አልባው ነዳጅ ብለው ምን ያንሰዋል የሚለው ሐሳብ መጣው ከዚህ ነው። በቃ ያ ደግሞ ዝም ብሎ የኔ ንግግር አይደለም ወይ ከጽሁፍ አንብቤው ይሆናል ወይ ከሌላ መጣጥፎች አግኝቼው ይሆናል። ኢትዮጵያ የውሃ ማማ ስለሆነች ማማ ናት። በቃ የዓለም የአፍሪካ ውሃ ሁሉ ጮቄ ላይ አለ። ያ ውሃ አለ አባይ ይፈሳል ብዙ ሀገሮችን ያርሳል ያጠጣል። እኛ ግን ውሃውን እንኳን መልሰን ልንጠቀምበት አልቻልንም። ውሃ ጥም ይገለናል እንራባለን። ይህ ሁሉ ምንድነው የሚለውን ነገር ስትመራመር በአቅሙ የሚደርስበት ነገር አለ። እያንዳንዱ ሰው ቢመራመር በአቅሙ የሚያገኘው መልስ አለ። የኪነ ጥበብ ሰው ደግሞ የሚያገኘው መልስ አለ። እንደ ተስፋው አዛጋ ስንት ዓመት ለዳማ ነው ስንት ዓመት በቁጭት ምን በቁጭት የምትለው አንተ ቁጭት የምትገልጽበት ነገር ነው። ግጥም ነበረ ሰው ጊዜ ስንት ዓመት በጣሳ ስንት ዓመት በወጭት ያው ውሃ ወጭታው እንደዚህ ለከብቶች የሚሰጠው በትንሽ ወጭት በመሰለ ነገር ነውና ያንንም ጉድጓድ ተቆፍሮ ለፍተ እህቶቻችን ወይም እናቶቻችን ብዙ ኪሎ ሜትር ርቀት ሄደው ጀርባቸው እስኪጎብ ተሸክመው አምጥተው ያጠጡናል። ውሃው ጤነኛ አይደለም የሚል ብሎ እንደ መቀናጣት ያስመስላልና ስንት ዓመት በጣሳ ስንት ዓመት በወጭት ስንት ዘመን ቁጭት ፈሰስበትና በሀገር ሜዳ የሚቆጣም ካለ ያበጠ ይፈንዳ የሚለው ላይ ነው። በጣም ነው የሚገርም። በነገራችን ላይ ትንቢት ነው የተባለ ነው። ምናልባትም ካሳወስከው ኢንጂነር ከስንት ዓመት በኋላ ይሄ ዘፈን እናንተ ከሰራችሁት በኋላ ከ3 ዓመት በኋላ ይሄ ዘፈን ከወጣ ከ3 ዓመት በኋላ አባይ ማበጠብ የመሰረት ድንጋይ መሰረት ወጣና ከዛ ስለ አባይ የተዘፈነ ዘፈን ሲባል ምንድነው አንድ ዘፈን ዩኒቨርሲቲዎች የሚዘፍነው ብቻ ናት የተገኘችው በምትለው ከዛ አለ ስራ የተሰራል ምናምን ሲባል ያን ጊዜ የገነት ካሴት ወጥቶ ብዛም አልተሸጠም ተጭኖ ዝም ብሏል። ያ አባይ ደግሞ እዛ ውስጥ ተካቷል። ያን ሙዚቃ አለ እኮ የተሰራ አዲስ ተባለና ያ ዘፈን ወደ ጠቅላይ ሚኒስትሩ በወቅቱ ወደ ነበረው ጠቅላይ ሚኒስትር ደረሰ። ሰማውና ፈሰስበትና በሀገር ሜዳ የሚቆጣም ካለ ያበጠው ፈንዳ እቺን ፍንዳቷን ቀንሷታል። የእውነቴን ነው ብላችሁ ጠቅላይ ሚኒስትር መለስ ፍንዳቷ የምትወጣበት መንገድ ከተገኘ ዘፈኑ ይለቀቃል ተባለ። ያን ዕለት ማታ እኔና ሙሉጌታ አውጥተን ነው አደር። ዞሮ እኮ ፍንዳታው የተፈራው መሰረት ከአብሮነት ጋር ይያያዛል። ከሌሎች ከአፍሪካ ሀገሮች ጋር የግጭት እስቲ ውሃችንን እንጠጣለን የምትፈልግ ካለን አይዋጣልን አይነት ስሜት ሊኖረው ይችላልና ከጎረቤቶቻችን ጋር ያለን አብሮነትና ሰላማዊ እሳቤ በጋራ የማደግ እንትን ለማዳበር ሲባል የሚቆጣ ካለ ያበጠው ይፈንዳ ከምንል እንዴት ነው በጋራ ብንይዘው ብናለማው ለዓለም ይበቃል እንኳን ለአፍሪካ የሚል መጨረሻው ላይ ግጥም አለ። በዚህ ግጥም ነው የተዘጋው። ህዝቡም ይሄንን እንዲከላከል አብሮነቱን እንዲያጠናክር እንደናንተ አይነት የኪነ ጥበብ ሰዎች ሚና ትልቅ ነው። መች ተጣላን? እኛ መጀመሪያ ህዝቡ መች ተጣላ? አልተጣላም እኮ ህዝቡ አልተጣላም። አንዳንድ በከባድ እንደው ትንሽ ከፍ ያለውና እንደው ቦታ ሊከኛው ነው ይባላል እንጂ ትንሽ የሚያበላሽብን እኛ ህብረተሰቡ አልተጣላም። አንድነን አሁንም በፍቅራችን ነው። አዎ በአጠቃላይ ህዝቡና ህዝቡ አልተጣላም። ዞሮ እኔ ግን ተጣልቷል ነው የምለው። ያንዳንዳችን በእኔ ስሜት እኔ ተጣልቻለሁ አንተ ላትጣላ ትችላለህና በእያንዳንዳችን መሪ ወይም ፖለቲከኛ ወይም ደግሞ ይሄ የማህበራዊ ሚዲያ አንቂ የምትሉት ነገር የሚባሉ ነገሮች በራሳቸው የሚናገሩት አብሮ በመሆን ደረጃ የኢትዮጵያን ህዝብ እንደ ህዝብ አይቶ ሳይሆን በየጎሳው በየጎጡ በየነገዱ ያለ በግለሰብ ደረጃ ነው የሚረጨው። እነኛ አንተ የምታስተምራቸው ተወዛዋዦች ደግሞ ያ ይደርሳቸዋል ጆሮአቸው ላይ ገብቷል። በየቤታችን ያሉ ልጆች እኔ ቤቴ ውስጥ ልጆቼ አማራ ይሁኑ ኦሮሞ ይሁኑ ትግሬ ይሁኑ አያውቁ እኛ ምንድነን አለች ልጅ ማለት ነው። ይሄ በጣም ቻሌንጅ ጥያቄ ነው። ኢትዮጵያዊ ነሽ ብለህ ትነግራታለህ።
ሌሎች ደግሞ ሌላ ብለው ይነግሯታል። ስለዚህ አባቷን የሚዋሸው ሌሎች ናቸው የሚዋሹት። ግራ የሚጋባ ዘመን ላይ ነው ያለነው። ኢትዮጵያ መሰረታዊ የሆኑ ጠላቶች አሉባት። በአባይ ምንጭ ከአባይ ውሃ ጀምሮ ከዚህ ከጣሊያን ጋር ጠላትን ካልበገር ከነጻነት ትግሉ ጀምሮ አፍሪካን ነጻ ለማውጣት ግንባር ቀደም ሚና በመጠመዷ ኢትዮጵያ ለአፍሪካ ባድ ኤግዛምፕል ተደርጋ የምትቆጠር ሀገር ናት። ስለዚህ ምዕራቢያኑ የኢትዮጵያን ከፍታና እድገት በፍጹም አይሹትም። ተስፍሽ በጣም ጥሩ ነጥቦች ነው ያነሳውና እናንተም የኪነ ጥበብ ባለሙያ እንደመሆናችሁ መጠን ይህን ችግር እንዴት ነው መቅረፍ የምንችለው? ወደ መፍትሄውስ ምንድነው? ወደ መፍትሄው ለመምጣት ቀላል እኮ ነው። አሁን የመሪዎቻችን ቁልፉ በመሪዎቻችን እጅ ላይ ነው። አንድ ሰው ሲያጠፋ ተው ማለት በመሪው እጅ ነው ወይም በአባትየው እጅ ነው። ልጁ ሊሰርቅ ስል ተው ማለት ከሰረቀም መቆንጠጥ የልጁ የአባትየው ድርሻ ነው የሚሆነው። ጀግና ይፈልጋል። ያንን ተከትሎ መፈክር ይይዛል። ህዝቡም እንደሚፈልገው የህዝቡን ልብ ትርታ ማዳመጥ ነው። በተረፈ ኪነ ጥበቡን ከፊት አሰልፈ ስለ አብሮነቱ የሚያለያየን ሳይሆን የሚያገናኘንና የሚያጠነክረን የሚያጀግነን ብዙ ነገር የሚያስተሳስሩን ነገሮች አሉ። ከኢትዮጵያ ከሚለው ክቡር ቃል ጀምሮ ብዙ የሚያስተሳስሩን ብዙ የሚያለያዩን ነገሮች አሉ። አሁን በመሮ እየተፈለፈልን ነው ወደ መለያየት የሚያደርግ እንጂ በቀላሉ የምንፈርስ ህዝቦችም አይደለም። እኔ ኢትዮጵያ በተጀመረው ልክ ትፈርሳለች እስከሚበቃቸው ሄደዋል ነው እንጂ ምለው በተጀመረው ልክ ትፈርሳለች የሚል ሐሳብ የለኝም። ሰሞኑ አፋር ነበርኩኝ። አፋር ውስጥ የሃይማኖት፣ የጎሳ፣ የቋንቋ፣ የፖለቲካ ልዩነት የለም። ድሮ ምንድርበታል። አሁን ሳየው አንዱ ቤተክርስቲያን ሙስሊም ሀገር ነው እንግዲህ አፋር። አንድ ከተማ ላይ እዚህ መስጊድ አለ፣ እዚህ ቤተክርስቲያን አለ፣ እንግዲህ ቤተክርስቲያን አለ። የሚጠይቀ የለም። እንደዛ የፈለኩ ሀውጀኔ አፋርኛ ስለሚሞካከራለሁ ሄድኩኝ። ማንም ይጠይቀ የለም። ሙስሊሙ፣ ክርስቲያኑ፣ ቄሱ ምናምን አንድ ላይ ነው እየተሳሰቀ የሚኖረው እንደ ድሮ ያኖረው። ያ የዘር እንትን የለበትም። እና ኢትዮጵያ ህዝብ እንደዛ ቢኖር እንደ አፋር ህዝብ ቢኖር አፋር ሌባ የለም፣ ዋሾ የለም፣ ዘረኝነት የለም። ጀግና ነው፣ አገሩን ጠባቂ ነው፣ በኢትዮጵያዊነቱ ይቆራል። በቀጣይ እናንተ ምን መስራት አስባችኋል ወይም ምን እየሰራችሁ ነው? ሌሎቹስ የኪነ ጥበብ ሰዎች ተቋማቶችም ሊሆን ይችላሉ፣ መንግስትም ሊሆን ይችላል፣ ማንኛውም የሚመለከተው እንደ ሀገር የሚመለከተው ወላጆችን ጭምር ምን መስራት አለባቸው? እዚህ ላይ ብታነሱ። እኛ እርግጥ ነው በአንድ ዜማ አሁን አክቲቪስቶች በአንድ ነገር ሀገር እንደሚገለባበት በአንድ ዜማና ግጥም መቀየር እንችላለን እኛ ያለን። ያን ግን የሚያስተባበረን ሰው ሃይ በል የሚለን ሰው ይኖራል። እኔ አሁን በዚህ በጥበቡ እኔ በጥበብ አሁን ማስተምረው ልጆች ነው። ስለ አንድነት አስተምራለሁ። ፊውቸሪቲ ወደፊት እንዴት ማድረግ እንዳለባቸው ትምህርታቸውን በምን መንገድ እንዳለባቸው አስተምራለሁ። ከጥበቡ ማግስት ከጥበቡ አኳያ በጥበቡ ጀርባ ደግሞ እነዚህ ልጆች በፍቅር እንዳድጉ በፍቅር እንዲኖሩ የራሴ እንትን አለ። እሱን አስተምራለሁ። ጥበቡን እኩል ነው ማስተምረው። መድረክ ላይ ሁሉን አሳያለሁ። መጀመሪያ በደንብ ያዘልኝን መድረክ ላይ አሰልፋለሁ እና አንድ እነዛው እዛ ውስጥ አሁን የጎሳ፣ የቋንቋ፣ የፖለቲካ፣ የሃይማኖት ምናምን የለብንም። ሁሉም በአብሮነት በኩልነት በአንድነት በደስታ ነው ዛሬ የምሰራው እና ማንም ሰው ደግሞ በዚህ አይነት መንገድ ትውልድ ቢቀርጽ ጥሩ ነው እላለሁ። መቅረጽም አለበት እንደ ግዴታ ነው። ህዝብን ለማንቃት ለማደራጀት ትልቁን ድርሻ እንደመውሰዷ አፍራሾችም ያንን የኪነ ጥበብ መንገድ ተጠቅሞ አድማጮቻቸውና ተከታዮቻቸውን ይዘው ወደ ገደል የሚሄዱበት መንገድ ብዙ አለ። ግደለው ግደለው፣ ስቀለው ስቀለው የሚል ዘፈኖች አልፎ አልፎ እንሰማለን። የተወሰነ አድማጭ ላያጡ ይችላሉ። እኛም ደግሞ እግረ መንገዳችንን አዳምጠናቸዋል። የሚያውቅ ሰው የተጠነቀቀ ሰው አንድ መርዝ መሆኑን አውቆ ይረዳል። ግን ህፃናቶች ደግሞ መርዝ መሆኑን ሳያውቁ ይመገቡና ገደል ይገባሉ። እነኝህን መቆጣጠር የነበረበት ከኛ ከኪነ ጥበቡም ወይም ከማህበረሰቡ ከፍ ያለ በተቋም ደረጃ የሚኖር መስሪያ ቤት፣ የባህል ሚኒስቴር ወይም ሌላ እንደዚህን የመሳሰለ የኪነ ጥበብ ውጤቶችን የሚቆጣጠር አካል መሆን ነበረበት።
ነገር ግን በነፃ ፕሬስ ወይም በነፃ ህትመት ወይም ደግሞ በንግግር ነፃነትና በሐሳብ ነፃነት ሰበብ አገር ሲጠፋ ወይም ትውልድ ሲበላሽ ያደጉት ሀገሮችም ወይም ደግሞ የዲሞክራሲ መሰረት የሆኑ ሀገሮችም የሚፈቅዱ ወይም ዝም የሚሉ አይመስለኝም። እስቲ በትወናው ዘርፍ ደግሞ የተለያዩ ስራዎችን ሰርተዋል። የመልካምንም የኩይንም ገጸ ባህሪ ተላብሰው በርካታ ስራዎች ሰርተዋልና ይህ እስቲ ማህበረሰቡ ዘንድ በወቅቱ የነበረው ተቀባይነት እንዴት ነበር? የአይን የሚባል አንድ ቴሌቪዥን ድራማ ነበር። ተይ አይኔ አንድ ጊዜ ናዝሬት ጓደኛችን እህት ሞታ ለቀብር ሄድን። ቀብር ሄደን እዛ ቁጭ ብለን እንደዚህ አንድ ሴት ያየች ያርኩስ ደግሞ ሀገር መጣለች። ድንጋይ ትፈልጋለች ትመታኝ እኮ እንዴ እጅነች ለሰኔ ተደበቅኩኝ እና ያኩስ እንትን የሰራው ለማን ታገር ነው የተሰራው ወደዛ እንዳፈኝ የሰራው። ሌላ የጀንበር ጥላ የሚል ስራ ነበረ። ያ ደግሞ ጀንበርዬ እቅፍ አድርገው ይስሙኛል። በታክሲ ጋር ላይ የፈለኩት አልከፍ ሁሉም ከብልኝ ይስሙኛል። ወይ ጀንበርዬ ወይ ይሉኛል። እነዚህ ሁለት እንትኖች ከህዝብ ጋራ ያጣላኝና ከህዝብ ጋር ፍቅር የሰጠኝ ስራዎች ናቸው እነዚህ ማለት ነው። እና እነዛን እንግዲህ በደንብ አናድጃቸዋለሁ ማለት ነው እነዛን ሰዎች። ይሄኛው ደግሞ በደንብ አሳዝኛቸዋለሁ። እኛ ጋር ችግሩ ምን እንደሆነ ታውቂያለሽ? ጥሩ አድርጎ ሰራው ሳይሆን ይሄ ሰው መጠጥ ቤት እኮ እዚህ አይልሹት ያለኝ ሰው እያለ እዛ ተነስ ከዛ አንተ ያለ ሰው እያለ እዛ ጋር እና እኩል ባህሪ በደንብ ተላብሰሽ ከሰራሽ ሁልጊዜ እኩል አድርጎ ነው የሚመስልሽ። አዎ እኔ ሽመለሽ ሳልሆን አሁን እኔ አይደለም ያ ነው ያ ገጸ ባህሪ ያን ወክዬ ነው የምሰራውና ያ ሰውዬ ሽመላሽ መስላቸዋል አንዳንዶቹ። ጥሩ እኛ ከሰራው ደግሞ ለማ ብዬ ከሆነ ሁሉ ሳንቲም ይሰጥሽ ይፈልጋል ነው ወይ እኮ ይዘጋልና የባህነኛ ህዝብ እኮ ጥላቻን እያሰፋብን የመጣው የህጉ መላላት ነው ማለት እንችላለን። እንዴ ዋናው እሱ ነው። ህግ ቢከበር ነው ሁሉ አይኖርም። ህግ መንግስት ያወጣል። ያን ህግ ማስከበር መቻል አለበት። አሁን አንተ ሹፌር ቀይ መብራት ያለ እንዲህ አይቶ ያልፋል ብሎ እና ህግ ለሀገራችን አስፈላጊ ነው። ለአብሮነታችን ለአንድነታችን በህግ ከተመራን ሁሉ ነገር ሰላም ነው። አዎ ትንሿ ህግ ስትጣስ ያችን ሁለተኛ እንዳይለምድህ ብለህ ካለፍከው ከዛች ከፍ ያለ ይጣሳል። በሶስተኛው ቀን ከፍ ያለና ትልልቅ ግዙፍ የሆኑ ስህተቶች በመጣስ ወደዚህ ወዳለንበት ደረጃ ይደረሳል። ቀደም ሲል ብዙ አይተናል። ብዙ በፍትህ ሊታዩ የሚገባቸው ነገሮች ግን ያለ ፍትህ ያለፉ ብዙ የምናውቃቸው የኢትዮጵያ ህዝብ የሚያውቃቸው ነገሮች አሉ። የነኛ ነገሮች ሽግግር ለዛሬ ደረጃ አድርሶናል። ኢንጂነር እንግዲህ ከቀደም ሲል እንደነገርከን ከ2000 በላይ ሙዚቃዎችን ሰርተሃልና አንተ በጣም የምትወደው ከልብህ የማይጠፋ አንድ ሙዚቃ እስቲ? የምወደው አብሮነታችን የሚያጣቡት በተለይ ኢትዮጵያ ሀገራችን የሚያወድስ የእመቤት ነጋሲ ኢትዮጵያዬ የሚል ዘፈን አለ። ለምንዳንቺ ኢትዮጵያዬ የነጻነት ቤቴ ክብሬ ነሽ ማማዬ የቃል ኪዳን ምድር የህዝቦች መኖሪያ የእስላም ክርስቲያኑ ተፋቅሮ ማደሪያ የጸባዖት ሀገር ቅድስት ኢትዮጵያ
ቀረ የምትሉት ያላነሳችሁት ሀሳብ ካለ እስቲ ድሉን እንስጣችሁ። የኢትዮጵያ ሕዝብ ሆይ የሚያምርብን አንድነታችን ነው፣ ህብረታችን ነው። ተከባብረን ተቻችለን በፍጹም ወንድማዊነት ብንሰራ ዓለም በእኛ ይቀናል። የአፍሪካ ህዝቦች በእኛ ይኮራሉ። የአፍሪካ ህዝቦች ኩራት የጥቁሮች ኩራት መሆናችንን በተግባር ማሳየት አለብን። አብሮነታችን ይቀጥል እላለሁ። ያንተንም የኔንም አንድ ላይ ደባልቀን እንብላ፣ በአንተ የመጣ ነገር አይተወኝምና ይላሉ አበው። እና ባንዱ የመጣ አንድ ላይ እንግዳለን፣ ባንዱ የመጣ አንዱን አይተውም። ሁሉንም ነው መሳት ቢመጣ እዛ አካባቢ ንፋስ ይዞ መጣ እንደው ጥርግርግ የሚያደርገው። ዝናብ ቢመጣ አሁን ይሄ ከላይ ቤት ነው ይሄ እንትና ነው አይልም። አንዴ ሁሉ ላይ ነው የሚያረፈርፈውና በአንድነት እንኖር፣ የሚያዋጣን እሱ ነው። በአንድ እንኖር፣ በአብሮነት እንኖር፣ በፍቅር እንኖር፣ በመተሳሰብ እንኖር። ይሄ ከሆነ ከልባችን በአፍ ሳይሆን ከልባችን በአንድነታችን እንኖር። የሚያዋጣን እሱ ነው። የሚያዋጣንም እሱ ነው። ለልጆቻችንም ለአካባቢያችንም ለሁላችንም መምከር ያለብን መመካከር ያለብን መነካከር እሱ አያዋጣንም። ይሄ ፖለቲካው አያዋጣንም፣ እኛን አያዋጣንምና በአብሮነታችን ብንሄድ ይሻላል። ምክንያቱም አለዛ ተያይዘን ነው ገደል የምንገባው ሁላችንም። እዛ ከመሆናችን በፊት በአንድነት በፍቅር እንኖር ነው። ተመልካቾቻችን የዛሬው ፕሮግራማችን ቁም ነገርን ከጨዋታ ጋር ዋስቶ እንደተከታተላችሁት በቆንጆ ሁኔታ እናንተ ጋር ደርሷል። ሳምንት በሌላ አዲስ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸርን ሰንብት።